አጥቼዋለሁ። እሺ ነው ያደረኩት። ኧረ ጽጌረዳ አስታውሽ። መንገድ ላይ ጥዬው ሊሆን ይችላል። ወይኔ ጉዴ ያለቀች በቃ ጽጌረዳ። ወይኔ ጉዴ ምን ሆነሽ ነው እንደዚህ የሚያደርግሽ? መታወቂያን እኮ ጣልኩት። የት ነው የጣልሽው? እሱን አላውቅም፣ ግን መታወቂያን ማግኘት አለብኝ፣ መፈተን አለብኝ። አለበለዚያ በቃ ህይወቴ በሙሉ ነው የሚሰቃቀለው። ታዲያ እንደዚህ እኮ መሆን የለብሽም። እንፈልገዋለን እንፈልገዋለን። የሰን አቶ መስፍን ራሳቸውን ስተው ወደቁ። በዚህም የተነሳ ነቢል ተደናገጠ። ድረሱልኝ የሰው ያለህ እያለ ቤቱን በአንድ ግራው ቆመው የጽጌረዳን ዶክሜንት ሰረቃት ነቢል። አሳይመንቷንም እንደዚሁ ተሰረቀች፣ ተቀየረባት በሚላት የተነሳ። በዚህም የተነሳ ጽጌረዳ አትገቢም ክላስ ተብላ ዶክሜንቷን መታወቂያዋ ተሰርቆባት መግባት አልቻለችም። በዚህም ጽጌረዳ በጣም ተበሳጨች። በጣም ያሳዝናል። የጽጌረዳ እናት ዘርፌ ለትዳሩ ተስማማች። በጣም ነው የሚገርመው። ሰላም ጤና ይስጠልን ውድና የተከበራቸው የቻናሌ ቤተሰቦች፣ ጽጌረዳ የተሰኘው ክፍል 8 ተለቀቀ። እንግዲህ ወደ ክፍል 7 ስንመለስ ብዙ ነገሮች ነቢልና ሚላት ማለት ነው የጽጌረዳን ዶክሜንት እንደሚሰርቋት ተመካክረው ነበረ። አሁን ፈተና ስላለ በቃ መስረቅ አለብን፣ አሳይመንቷን ስንሰርቅ በሚጎዳት ነገር መምጣት አለብኝ በማለት ሁለቱ ተመካክረው እንግዲህ ጽጌረዳን ለማጥቃት በጣም እንትን ብለዋል። በባለፈው በጥፊ ስለመታቸው እኔ ሀብታም ልጅ ነኝ፣ ክብሬ እንዴት ማንም ሴት እጄን አንስታብኝ የማታውቀው እሷ መታችኝ በማለት አልጋዬ ክፍት ነው ላንቺ ገላሽን በ15 ደቂቃ እኮ ብዙ ብር ታገኛለች ሲላት እንዳንተ አይነት እርካሽ ገላዬን እንትን እምል መሰለ ብላ በጥፊ መታው ነበር። ነቢል እንግዲህ እንዴት በሰራተኛ እጅ መታለው በዚህ ያክል ብሎ ክብሬን እንዴት አዋረደች ብሎ በጣም ተናዷል። በዚህም እንግዲህ አንድ እሷን የሚያጠቃ ከሚላት ጋር ተመካክረው ነበር። በዚህም የተነሳ ሚላትም እሺ በማለት አንድ የምትወደው ነገር አሁን ቀጣይ ፈተና ስለሆነ እሱን ዶክሜንቷን እንሰርቃለን፣ እሱን ከሰረቅን ደግሞ ከሁሉም ቀረች ማለት አይደለ። ስለዚህ በዚህ የተነሳ ብዙ ነገር ትሆናለች፣ ከትምህርት ቤትም የመባረር እድሏ ይኖራል ስትለው ነበር። እሱም እሺ በማለት ሀሳቧን ተስማምቶ ነበር ከሚላት ጋር። በመጨረሻ እንግዲህ ሚላት አሳይመንቷን ሰርታ ከእናቷ ጋር እየተወያየች ነበረ። እንግዲህ ወደ ዘርፌ ጋር ስንመጣ በባለፈው ፓርት ላይ እንግዲህ አሰሪያቸው የሚላት እናት ማለት ነው ለአቶ መስፍን ለመዳር እንግዲህ ልጅቱን ካናዳ እንደዚህ እያለች ስሟም ከሚጠፋ እንደዚህ ያድርጋት እያለች በቃ ተስማምቻለሁ ብላ ሳወድ በግዷ ዘርፌም ለትዳሩ እሽ ብላት ነበረ ለአቶ መስፍን ለመዳር ምኑንም ሳታውቀው እንግዲህ ትምህርቷን ግን ሳትጨርስ እናንትን ሳትል ልጅም ሆነ ምንም ነገር እንትን ማለት የለባትም በማለት ዘርፌ እንዴ ብትወልድ በቀን 3-4 የሚሄድ ካናዳ አሜሪካ የሚመላለስ እኮ ነው፣ ሀብታም እኮ ነው እያለች እንግዲህ የሚናት እናት ማለት ነው ይሄንን ስትል ነበረ። በመጨረሻ እንግዲህ እሺ በማለት ዘርፌም ተስማምታ ነበር ይሻልሻል በማለት እንግዲህ ጽጌረዳና እናትየዋ ባንድ ሆነው ማለት ነው በጣም እያወራቻትና እያበላቻት ነበር የመጣችውና አንቺ ጽጌረዳ ይህን እናትሽን ማሳዘንና እንትን ማለት
እንትናቲም እያለች እናቷን እየጠየቀ ነበርና ጽጌሬዳ መጀመሪያ እማዬ እነግርሻለሁ ያልሽኝ ምን ነበረ ልነግርኝ ያልሽው? እንደምታስቢ እኮ አይደለም ስትላት በቃ ምንድነው ስላ ስልክሽን እኮ አንስቶ ፍቅረኛዬ ናት ሻወር ገባይ ብሎ ያለኝ ነው ስትል በጣም ይሄንን እማዬ ብትልም እናትየዋ የአንቺ ስልክ እኮ ነው አንስቶ ያናገረኝ በማለት እንግዲህ ዘርፌን በጣም ተበሳጭታለች ማለት ነው። የውሸትዬ ሚላት እናትና ሚላት የሚነግሯትም ሁሉ በጣም እየረበሿት ነው ያለውና እንግዲህ በቃ ወዳም ቢሆን ስሟም ከሚጠፋ አንድ ድቃላ ይዛብን ከምትመጣ ብትዳርና በቃ በትዳር ውስጥ ሆና ላንቺ ምንትን ብትልሽ ብላ እንግዲህ የሚላት እናት በጣም በዚህ ላይ ዘርፌን ታጠቃታለች። ዘርፌም እንግዲህ በቃ ተስማምቻለሁ በማለት ውሳኔዋን ተቀብላለች ማለት ነው። እናም እንግዲህ አሁን ላይ ጽጌሬዳ በትምህርቷ ታታሪና እናቷን ደግሞ ገንዘብ ስለማይበቃት ብላ ባላት ታይም እየሰራች ነው ከአቶ መስፍን ቤት ጽጌሬዳ ማለት ነው። ይህን ግን ወይዘሮ ዘርፍሽ አታውቅም ማለት ነው። በመጨረሻ እንግዲህ ዶክሜንት አሳይመንቷን ሰርታ የምትሰጠው ነበርና እናቷ ጋር ስታወራ እንግዲህ ከእጅም ሆና መታ ነበረ። ሚላት ከሻንጣዋ ሰርቃ ወደ ኋላዋ ከድንገት ስመጣባት ጽጌሬዳ ከኋላዋ ነው ድብቅ ብላ የምትናገረው ሁሉ ጠፋባት። ስትሰርቅ ነበር የታዘዩ። በዚህም የተነሳ ያው ታርቃኛለች በማለት ጽጌሬዳም እንደ በፊት እኮ አይደለም የምቆጣብሽ የምናደድብሽ እኮ ንዴታም ስለሆንኩ እንጂ እኔ አንቺ እኮ እያለች በባለፈው ፓርት ላይ ስቀርባስ ነበርና ጽጌሬዳም በዚህ ነገር አላሰበቻትም። በመጨረሻ ጽጌሬዳም እንግዲህ በዚህ የተነሳ ወደ ኋላዋ ደብቃ ሚላት ያንን አሳይመንት ሌላ ቀይራባት የሰራችውን ጥሩ መልስ ይዛ ሌላውን አሳይመንት ትሰጣታለች። በዚህም የተነሳ ነቢል ጋር በመገናኘት ሰፕራይዝ ብላ ትሰጧለች። ምን ማለት ነው ሲላት የጽጌሬዳ አሳይመንት እንዴ ይሄን አይደለም ትፈልገው በትምህርቷ እንግዲህ ይሄንን ደግሞ ውጤቷ ሳይመጣላት እንትን ሲል ትወድቃለች ብላ ትሰጠዋለች ማለት በቃ ደግሞ በዚህ ዶክሜንቷን ደግሞ ነገ ስንሰርቀው መፈተን አችልም ማለት ነው። ስለዚህ ከዚህ ትምህርት ቤት ትባረራለች ሲላት ታዲያ ሄለን የምንጠቅማል ሲላትም እንግዲህ ነቢል እንደ አንተ የምፈልገው ይሄን አይደል እሷን እንትን ማለት አዎ ግን በቃ እሺ በማለት በመጨረሻ እንግዲህ ያንን አሳይመንት ሰጥታው ለእሱ እንትን ስትል ሌላ አሳይመንት ጨመርኩላት በማለት ስነግረው በቃ እንዳውም እሱን ዶክሜንቱን እኔ ሰርቀዋለሁ የትምህርት ቤቷን ብሎ እንግዲህ ያንን መታወቂያዋን እነሱ ቤት እንዳስቀመጠ ከሻንጣዋ ነቢል እንግዲህ መጀመሪያ ከሚላት ጋራ ነበረ የጨረሰው ማለት ነው። ሚላትም ናንሄድ በቃ እንንቀሳቀስ ነው ይካቶን እንጠጣ ብላው ነበርና እንግዲህ እሷ በፍቅር ወርቃለ የሚላት ከነቢሉ ጋር ማለት ነው። እሱም ግን አንድ ነገር ልጠይቅህ ግን እንደዚህ እንትን እምልልህ ለምንድን እንደሆነ ታውቃለህ እያለች እንግዲህ ከእሱ ጋር ማለት ምን እያለ ኮራ ቀብረር እያለባን ነበርና እንግዲህ ስለማፈቅረው ስለማወድህ ልትለው ፈልጋ ነው መሰለኝ። እና በመጨረሻ ነቢል ምንድን ብሎ እየተንቀሳቀሱ ከድንገት እንግዲህ ጽጌሬዳም ስልክ ትደውልለትና ላነሳ ሲል ምንድን ነው የምትፈልጊው ስልኬን ደግሞ አንቺን ብለሽ ደወልሽ እያለ ራሱን ከፍ እያደረገ ነው። አሁን በቃ ክርክሩን ተውና አባት ታማዋል በጣም እና እያመመኝ ነው ብለዋል ቤት እንድትሄድ ብላ ጽጌሬዳ ተነግረዋል። እሺ በቃ በማለት እንዴት በማለት ነበረ ጽጌሬዳ እንግዲህ ትምህርት ቤት ሄዳ በጣም እየተናደደኝ ነው ግቢ መግባት አትችም ዶክሜንት ሴት ነው መታወቂያሽ ተብላ ትትጠየቅ እንግዲህ ዘበኛው አገቢም ብሏ በጣም መጀመሪያ ከወዳ ስትመጣ እያለቀሰች ነበረ። እንግዲህ በባለፈው ፓርት የነበረው ሰለሞን መኪና እንትን ሌላት የነበረው ከሱ ጋር ነበረች። እሱም ይይዛትና ያረጋጋታል። እኔ ማንም ሰው አይረዳኝ ተወይ ብላ ስጮህበት እኔ እረዳሻለሁ እንዴት አውቃ ስትለው ምንም ቢሆን አይኖች ይለያሉ በማለት እሷን አረጋግቷት እንግዲህ ጽጌሬዳን ቁጭ ብሎ በቃ በእኔ ስልክ እንደዚህ ያላት በቃ የሆነ የምትጠራጠሪው ነገር አለ ልሷ ነበር የማወደኝ እኛ ከሷ ቤት ሰራተኛ ነበር የእናቴ ለዝን ነበር ግን አትወደኝም ግን አሁን ላይ ደግሞ ጥሩ ላይ ነን በጥሩ እየሄድን ነበር ብላ እንግዲህ ለሰለሞን ስትነግረው ነበርና በመጨረሻ እንግዲህ እሷም አይዞሽ ተረጋጊ እኔ ሁሌም አለሁኝ በማለት ከሰዓት እንገናኝ ቢላትም እኔ በግር ትርፍ ሰዓቴ ጽዳት እሰራለሁኝና ስለዚህ
ላንገናኝም ብላ ለሱ ትነግረዋለች ማለት ነው። በቃ እሺ ብሎ ተነጋግረው ይሄዳሉ። በመጨረሻ ጽጌረዳ እንግዲህ አሳይመንቷንም ተሰርቃለች እና በጣም ተናዳለች። ከዛም አትገቢም ተብላ ፈተናዋን ሰርታ ነበረ። እንግዲህ ዘርፌም ኪችኗ መታ ልጅቷን መታ ጽጌረዳ ለእናቷ በጣም ሰርች ነበር ግን አላቅም ፈተናውን እንትን ብሎኛል እንዳልወድቅ ጸልይልኝ እያለቻት ነበር። እንዴ ምንድን እንትን ብለሽ ነው ታዲያ ማጥናት ነው እያለች ነበር። ዞር በይልኝ አሁን ምሳ ሰዓት ነው ስትላት እንግዲህ የተቀየመ እናት ምንም ቢሆን ለልጇ ያላት እንትን ምንም ብትቀየም እንትን አትልም እና ጽጌረዳ ከኋላ ሆና ታዳምጣን ነበር። የኔ መድኃኒዓለም ልጄን እንደው አደራ እንድታሳልፍልኝ ስትል ነበር። አየሽ አልተቀየምሽኝም ብላ እንግዲህ ጽጌረዳ መታ እንትን ስትላን ነበር። እናት ናትና ምንም ብትቆጣን ለራሷ ልጇ እንትን እንድትል ነው እና ይህን ስትላት በቃ ደስ ብሏት ጽጌረዳ ትሄዳለች ማለት ነው። እንግዲህ ይሄንን እያለች ሳለ ዶክሜንቷም ተሰርቋል። መልሳም ለመግባት ለአቶ መስፍን ጋር ሄዳ ምግብ አቅርባለት እየበላ ነው። ምን ነው ሐኪም ቤት ሄዶ ሆስፒታል ብትለውም አይ እስኪ ልረፍና ቀጣይ እንትን ካላለኝ እሄዳለሁ እያሏት ነበር። በመጨረሻ እንግዲህ ጽጌረዳ ይሄንን እያለችው በቃ እሺ ልረፍ ብላ ለነቢሉ ትደውላለች። ነቢሉ ስትደውልለትም ነቢል እንግዲህ ሲመጣ አባትየው ወድቆ ነው ያገኘችው ማለት ነው። የዚህ ጊዜ እንግዲህ ያገኘው ማለት ነው። አባቴን እርዱኝ ጽጌረዳ እያለ እየጮኸ ነበረ። አንዳንዴ እንግዲህ ሰዎቹ የሰዎችን ተንኮል እንትን ሲል እንግዲህ ነቢል እንግዲህ እዚህ ላይ እሷን ለመጣል ጽጌረዳን በጣም እየጣረ በጣም የሚያደርገው በውጤቷ ከሚላት ጋር ሆነው የሚያደርጉት ነገር አባቱ ላይ አባቱ የሰራችው ምግብ ላይ ጨው እያበዛ ቅመም እየጨመረባት እሷን እንደሰራ ያርጎ ብዙ ነገር ሲያሰቃያት ነበር። ግን አንዳንዴ የምንዘራውን ነው የምናጭደውና በአባቱ ላይ የሚያደርገው እሷን እንደዛ የሚያደርጋት በመጨረሻ እንግዲህ ሚላት ታገባዋለች ጽጌረዳ ታገባዋለች የተባለው ሰውዬ ራሱን ስትወድቋል ማለት ነው። እናም ይሄ ተንኮል እንግዲህ የነቢል ነው። ነቢል ዶክሜንቷንም ሰርቆ ነበር መታወቂያ የሄደው መጨረሻ አባቱ ላይ ነው የደረሰው። እና አንዳንዴ በሰዎች ላይ የምናደርገው ነገር በራሳችን ላይ ይደርሳል። እና አቶ መስፍንም እንግዲህ ወድቆ ነበረ ነቢል ያደረሰበት የሰው ያለ እያለ ለነበረን ቆይታ አመሰግናለሁ።